አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም በቀጠናው ሰላምና መረጋጋትን ለማምጣት ለመተባበር ዝግጁ ነን ሲሉ የፋኖ አመራሩ ዘመነ ካሴ ገለጹ። የኮማንዶ አዛዥ ጀነራል ሹማ ብደታ ደግሞ አማራና ኦሮሞ አጀንዳ የለውም ሲሉ ተናግሯል። በአማራ ክልል አሁንም እየተደረገ በሚገኘው ውጊያ ተሽከርካሪዎችና ከባድ መሳሪያን ጭምር መማረካቸውን የፋኖ ኃይሎች አሳውቋል። የብልጽግናው ሹም ደግሞ ህዝቡ በዱላም ቢሆን ይግጠማቸው ሲሉ ጠይቀዋል። በቀዳሚነት የምንመለከተው ጉዳይ ይሆናል። ኢትዮጵያውያን 1.7 ቢሊዮን ብር በላይ የተዘረፉበት የፊንቴኩ ክስ መነጋገሪያ ሆኗል። የኦህዴድ ብልጽግናው ሚኒስትር አለሙ ስሜ በተወካያቸው የህዝብ ተወካዮች ምክር ቤት ተወካዮችም የተሳተፉበት ይህ የዘረፋ ሂደት ላይ የተወሰኑ ታዋቂ ሰዎችን አሰርን የሚለው ማብራሪያም ህዝብ ይዘረፍ ዘንድ ሲያስተዋውቁ በነበሩ የብልጽግናው ልሳናት በኩል እንደገና እየተስተጋባ ያለ ሆኗል። በዚህ ጉዳይ ላይ ሰፋ ያለ መረጃ አዘጋጅተናል። ብልጽግና ከነዳጅ እጥረት ጋር በተያያዘ የሚወስዳቸው እርምጃዎች ቀጥሏል። አሁን ደግሞ የመንግስት ሰራተኞችን አስገዳጅ ዓመት ፍቃድ ወስዳችሁ ውጡ እያለ ስለመሆኑም ተነግሯል። እንመለከተዋለን። የሽመልስ አብዲሳ አስተዳደር በአዳማ ቢሾፍቱና ሸገር ከተሞች ከመሬት ባለቤትነት ጋር በተያያዘ ባወጣው አዲስ የቤት መመሪያ ላይ ክልከላ ማሳለፉ ተሰማ። ነገር ግን በሌሎች የክልሉ አካባቢዎች ለጨረቃ ቤቶች የባለቤትነት ማረጋገጫ ሊሰጥ ስለመሆኑም ታውቋል። ይህንንም ይዘናል። ይህ በእንዲህ እንዳለ የኦሮሞ ነጻነት ጦር በአዲስ አበባ ቅርብ ርቀት ባሉ አካባቢዎች ጥቃት ማድረሱ ተነግሯል። በወረዳ አስተዳደሩ ላይ ውድመትን ያስከተለ ውጊያ መክፈቱም ተዘግቧል። ሌላኛው መረጃችን ነው። የትግራይ ጊዜያዊ አስተዳደር ለምክክር ኮሚሽኑ ምላሽ ሰጥቷል። ምክትል ፕሬዝዳንቱ በስመ ምክክር አዲስ አበባ ላይ ትግራይ እየመከረች ነው ማለታችሁ የውድቀታችሁ ማሳያ ነው ብለዋል። ትሰሙታላችሁም። ኢራን በመካከለኛው ምስራቅ የሚገኙ የአሜሪካና የእስራኤል ዩኒቨርሲቲዎችን ለመደብደብ ዛተች። ይህንን ያለችው ሁለቱ ሀገራት በኢራን የተለያዩ ቀጠናዎች እያደረሱ ያሉትን ጥቃት ተከትሎ ነው። የየመን ሁቲዎችም ጦርነቱን መቀላቀላቸውን ተከትሎ ከሆርሙዝ ባሻገር ቀይ ባህርም አደጋ ላይ ይወድቃል የሚል ስጋትን አሳድሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በቀጠናው ሰላምና መረጋጋት ላይ ለመተባበር ዝግጁ ነን ሲሉ የፋኖ አመራሩ ዘመነ ካሴ ገለጹ። የኮማንዶ አዛዥ ጀነራል ሹማ ብደታ ደግሞ አማራና ኦሮሞ አጀንዳ የለውም ሲሉ ተናግሯል። በአማራ ክልል አሁንም እየተደረገ በሚገኘው ውጊያ ተሽከርካሪዎችና ከባድ መሳሪያን ጨምሮ መማረካቸውን የፋኖ ኃይሎች አሳውቋል። የብልጽግናው ሹም ደግሞ ህዝቡ ዱላም ቢሆን ይዞ የገጥምላቸው ዘንድ ሲጠይቁ ተሰምቷል። ክልሉ በየቀኑ ውጊያ፣ በየዕለቱ ሞት፣ በየሰሞኑ ውድመትን እያስተናገደ እነሆ ዓመታት አልፏል። ትናንትም በወልቃይት ቀጠና ካሉ የተለያዩ አካባቢዎች ወደ ምዕራብ ጎንደር በተለይም ደግሞ ወደ አርማጭሆ አቅጣጫ ካቀናው የመከላከያ ሰራዊትና ሌሎችም የክልሉ የጸጥታ ኃይሎች ጋር የፋኖ ኃይሎች ያደረጉት ውጊያ በርካታ ሰዎች የተገደሉበት የንብረት ውድመትም የደረሰበት ሆኗል። ከዳንሻ፣ ሶሮቃ፣ ሳንጃና ሌሎችም አካባቢዎች የተሰማራው ይሄው የብልጽግናው ኃይል ከፋኖ ኃይሎች ጋር በማዕከላዊ አርማጭሆ የሚገኙት ከተሞችን ለማስለቀቅ በሚል የከፈተው ዘመቻን ተከትሎም ውጊያ መደረጉ ነው የተሰማው። የፋኖ ኃይሎች በዚህ ውጊያ ከደረሰው ከባድ ሰብአዊ ጉዳት ባሻገርም ብሬንን ጨምሮ የቡድንና የነፍስ ወከፍ መሳሪያዎችን፣ ተሽከርካሪዎችና ተተኳሾችን መማረካቸውን ይገልጻሉ። ከዚህ ቀጠና ባሻገር እንደ ጎጃም ቀጠና ቁጭ እንዲሁም በሰሜን ሸዋ አንኮበር ደረፉ አካባቢ የደፈጣ ጥቃቶች ተመዝግቧል። በክልሉ ለዓመታት የቀጠለውና የፈጠሩትንም ቀውስ ከሰሞኑ ወደ ጎንደርና ባህር ዳር ድረስ ተጉዘው ሲክዱ የተደመጡት እናገኘው ተሻገርና ተመስገን ጥሩነህ ለዚህ ያልተቋረጠ እልቂት ዘላቂ መፍትሄ መጣ ዘንድ በሚላላኩት አገዛዝ ላይ ግፊትን ከማሳደር ይልቅ አሁንም ሰላም ነን እያሉ ናቸው። በዛው በአማራ ክልል ያሉ ሹሞቻቸው ደግሞ ጦርነቱን ህዝባዊ እናድርገው እያሉ በየቀኑ እየቀሰቀሱ ይገኛሉ። የክልሉ የሰላምና ጸጥታ ቢሮ ኃላፊ በቅርቡ ባህር ዳር ላይ የኦህዴድ ብልጽግና ወታደራዊ አዛዥም ላሊበላ ላይ ህዝብ ሰይፍ አንስቶ ይጠብቀን፣ ጦርና ጎራዴውን ይዛችሁም ውጡ እያሉ ሲጠይቁ ተሰምተው ነበር። እሪ ይላል፣ ይጮሃል። ሰው ያለውን መሳሪያ ጦርም ምንም ጎራዴ ይዞ ይወጣል። ወደዛ ደረጃ ነው መሄድ ያለብን።
ህዝቡ ተመረረ እንጂ አላመረረም፣ ሰይፍ አልመዘዘም። ወደዛ እንዲመጣ መደረግ አለ። ማህበራዊ ቅጣት ሊያሳልፍበት ይችላል። ይሄ በጥቅሜ ላይ መተህብኛል፣ ካሁን በኋላ አንተ ጋር እገጥምሃለሁ ብሎ መግጠም አለ። አሁን ደግሞ የክልሉ ምክትል ርዕሰ መስተዳድር ህዝቡ በዱላም ቢሆን 1 ለ5 ተደራጅቶ ልጆቹ ጋር ይገጥምላቸው ዘንድ ጥያቄ ሲያቀርቡ ተደምጧል። በቀበሌው ወይንም በጎጡ ካሉት ሌሎች ሰዎች ጋር 5 ሆኖ የራሱን ሰላም በራሱ ዱላ መጠበቅ ሲችል ያገዛዙ ሰዎች የክልሉ የጸጥታ ቀውስ መፍትሄ እንዲህ ያለ ነው። የወታደራዊ አዛዦች ጉዳይም የተለየ አይደለም። ለብልጽግና ሞታለው ሲሉ ከ2 ዓመት በፊት ባደረጉት ንግግር የሚታወሱት የኮማንዶና የአየር ወለድ አዛዦ ሹማ አብደታም ብዙ የደሃ ኢትዮጵያ ልጆች እንዲሞቱ ያደረገ የእርስ በርስ ጦርነትን እያከናወኑ ዛሬም ብሔርን ከብሔር ሊያጋጩን ነው የሚል ማብራሪያ ሲያቀርቡ ይሰማሉ። ከዛም ኦሮሞና አማራ አጀንዳ የለውም የቁማርተኞች ነው በማለት ያክላሉ። ህዝቡ ተንኮላቸውን በሚገባ ማወቅ አለበት። ኦሮሞ ከአማራ አጀንዳ የለው፣ የቁማርተኞች ቋንቋ ነው። ጆሮ ለባለቤቱ ባዳ ነው እንዲሉ ጀነራል ሹማም ለምን ከፋፍለ ግዛ መንገድን አትጠቀምም እያሉ ሰዎች ይመክሩኛል የሚለውን በቴሌቪዥን ቀርበው የሚናገሩ ይህንንም አንዱን አካባቢ ሽብርተኛ ሌላውን አካባቢ ጁንታ ቀሪውን ደግሞ ጽንፈኛና ጡት ነካሽ እያሉ የሚያዋጉ አዲስ አበባ የሆነ ማህበረሰብ ጠልነት አለበት በሚል የሚቀሰቅሱ የብልጽግና መሪ እንዳሏቸው ግን የዘነጉ ይመስላሉ። ከዚህም ባሻገር በክልሎችም ወርዶም የአንዱን ልማት የሚቃወመው የሌላው አካባቢ ህዝብ ነው እያሉ የሚፈርጁ አገዛዝና መሪን የሚያገለግሉ ስለመሆናቸውም ሊሞቱለት የወሰኑት ነውና የሰሙም አይመስልም። የአማራና የኦሮሞ ህዝቦች ግን እሳቸው እንዳሉት ሳይሆን ቢያንስ አሁን የጋራ አጀንዳ አላቸው። ይህም ለዘመናት በጋራ እየኖርን ብዙ በጎና ክፉ ጊዜን አብረን ያሳለፈን ህዝቦች በጎንዮሽ ሊያጋጨን የሚሰራም በየቀኑ በሰማይም በምድርም ህዝባችንን ለመግደል የማይራራ አገዛዝ ወይ ከተግባሩ አሊያም ራሱ መቆም አለበት የሚል ይበንዲ እንዳለ የፋኖ ኃይሎች መሪ የሆኑት ዘመነ ካሴም ትግላችን ለሁሉም መንገዶች የተዘጋጀ ነው ሲሉ አሳውቋል። በቅርቡ የአፍሪካ ህብረት በአፍሪካ ቀንድና በቀይ ባህር አካባቢ እየታየ ያለውን ዲፕሎማሲያዊና የደህንነት ውጥረትን ተከትሎም ህብረቱ የቀድሞውን የታንዛኒያ ፕሬዚደንት የሆኑትን ጃኪያ ሞሪሾ ኪኩዌቴን የህብረቱ ከፍተኛ ተወካይ አድርጎ መሾሙን ማሳወቁ ይታወሳል። ይህንን ተከትሎ ለፕሬዚደንቱ የመልካም ምኞት ደብዳቤን የጻፉት ዘመነ ካሴም ለቀጠናው ሰላምና መረጋጋት እንሰራለን፣ ለዚህ ዘላቂ ሰላም መስፈን ደግሞ በጎ ዓላማ ያላቸውን ውይይቶችን ለማድረግ አካታች ንግግርን ለማከናወንና ለማህበረሰብ መብቶች መከበር በትብብር እንቆማለን ዝግጁም ነን ስለማለታቸውም ተመላክቷል። ብልጽግና ከነዳጅ እጥረት ጋር በተያያዘ የሚወስዳቸው እርምጃዎች ቀጥሏል። አሁን ደግሞ የመንግስት ሰራተኞችን የዓመት ፍቃድ ወስዳችሁ ውጡ እያለ ስለመሆኑ ተነግሯል። በእርግጥ በሀገሪቱ የነዳጅ እጦትና የኑሮ ውድነት ከመካከለኛው ምስራቅ ጦርነት ጋር ብቻ የተያያዘ አይደለም። አስቀድሞም ጣሪያ ነክቶ ነበርና ብልጽግና አቅዶ የከለከለውን የትግራይ ክልልን ቀርቶ በበርካታ የሀገሪቱ አካባቢዎች ነዳጅ ከጠፋም መብራትን ብርቅ ከሆነ ሰነባብቷል። መብራት ዲም ላይት ሆነ የሚለው የነዋሪዎች ጥያቄ ሆዲም የመረቅንላችሁ የህዳሴው ግድብ ጥቅሙ የታለ ላላችሁን ደግሞ የቦሌ ኮሪደርን አበራላችሁ የሚለው የሀገሪቱ መሪዎች ምላሽ ደግሞ ወዲያ ከሰሞኑ ላብነት የሚነሱ ይሆናሉ። መብራት ዲም ላይት ሆኗል። ዲም ላይት ዛሬ አሁን በጣም ከምሽቱ 12 ሰዓት እስከ ሌሊቱ 12 ሰዓት እናቶች ወፍጮ ቤት ነው ያደሩ። ያም ሆኖ ግን 10 ኪሎ እህል ሳይፈጭ ነው ያደረ። ያን የሚያክል በሳይዙም በሀብቱም ትልቅ የሆነ ነገር ማሳካት መቻል በቀላል የምናየው አይደለም። ለኔ ምን ጠቀመኝ ከሆነ ግን የቦሌ መንገድ ወክ ስታደርግ እኮ ብርሃን ነው፣ ፀሐይ አይደል ያገሩ ጥቅሙ እሱ ነው ማለት ነው። በበርካታ የሀገሪቱ አካባቢዎች የተፈጠረው የነዳጅ እጥረትን ተከትሎ የትራንስፖርት አገልግሎትን ሰጥተው የቤተሰቦቻቸውን ጉሮሮ የሚደፍኑ ነዋሪዎች አሁን ጭንቅ ውስጥ ገብቷል። ተንቀሳቅሶ መስራትም ታሞ መታከምም ፈታኝ የሆነበት ሁኔታም ነው የተፈጠረው። ኑሮ ውድነት በጣም ጠብሶ እየበላን ነው። በጣም ጠብሶ እየበላን ነው። መኪና ተደርድሮ ቆሞ ትራንስፖርት የለም። እያደረ ይጨምራሉ። ግዴታ ተቸግረን አባቴን ላሳክም፣ ልጄን ላሳክም፣ ምሽቴን ላሳክም እያለ እየተቸገርን በቃ 4000 ቢሉ እንከፍላለን። አሁንም ስንመለስም ስንመጣ ወደ 10000 እየደረሰ
እንዲህ ያለውን የነዋሪዎችን ሰቆቃ ነው እንግዲህ ብልጽግና ከጦርነት ጥቅም እናገኛለን ሲል ከረመው። የሆኖ ሆኖ አገዛዙ ካጋጠመው የነዳጅ እጥረት ጋር በተያያዘም የተለያዩ መመሪያዎችን እያስተላለፈ ይገኛል። ከዚህ በፊት ስልጣኔን ለመጠበቅ ለሚዋጋው ሰራዊትና ለቅንጡ ፕሮጀክቶች ቅድሚያ ይሰጥ የሚል መመሪያን ከነዳጅ ጋር በተያያዘ አስተላልፎ ነበር። ብልጽግና አሁን በስትራቴጂክ መጠባበቂያዎቹ ላይ የነበረው ነዳጁን እየቀዳ እያገባደደም ይገኛል። እናም ሌሎች ተጨማሪ መመሪያዎች እየተላለፉ ናቸው። በርካታ የመንግስት መስሪያ ቤቶች የነዳጅ እጥረት በፈጠረው የትራንስፖርት ችግር ሳቢያም አላስፈላጊ ላሏቸው ሰራተኞቻቸው የዓመት ፍቃድን በግዳጅ መስጠት መጀመራቸው ተሰምቷል። ይህንኑ መመሪያ መንግስት ለሲቪል ሰርቪስ መስሪያ ቤቶችና ለመንግስት የልማት ድርጅቶች ካስተላለፈው የውስጥ ማስታወሻ መመልከቱን ሪፖርተር ዘግቧል። የተለያዩ ተቋማትም የውስጥ ማስታወቂያ የለጠፉ ሲሆን የትራንስፖርት እጥረት እያጋጠመ ስለሆነም እምብዛም የማታስፈልጉ ሰራተኞች የዓመት ፍቃድ ወስዳችሁ ውጡ የሚል መመሪያን ማስተላለፋቸው ተሰምቷል። በአዲስ አበባ በማደያዎች መኪና ውስጥ ለነዳጅ ወረፋም እንደተሰለፉ ማደር እንግዳ ከሆነ ሰነባብቷል። ትግራይ ውስጥ ደግሞ ከሌላው የሀገሪቱ አካባቢ በተለየ ሁኔታ ተሰልፎ ነዳጅ ማግኘትም እንዳይቻል እገዳ ተጥሏል። ኢትዮጵያውያን 1.7 ቢሊዮን ብር በላይ የተዘረፉበት የፊንቴኩ ክስ መነጋገሪያ ሆኗል። የኦህዴድ ብልጽግናው ሚኒስትር አለሙ ስሜ በተወካያቸው የህዝብ ተወካዮች ምክር ቤት ተወካዮችም የተሳተፉበት ይህ የዘረፋ ሂደት ላይ የተወሰኑ ታዋቂ ሰዎችን አሰርን የሚለው ማብራሪያም ህዝቡ ይዘረፍ ዘንድ ሲያስተዋውቁ በነበሩ የብልጽግናው ልሳናት በኩል እንደገና እየተስተጋባ ያለ ነው። የሀገሪቱ ዜጎች መንግስት ፈቃድ በሰጣቸውና በሾማቸው አሊያም ውሎና ዳራቸውን ከብልጽግናው ጋር ባደረጉ አካላት በኩል መዘረፍ ብርቃቸው አይደለም። የሀገሪቱ ጦርነቶችና የሰላም እጦት የሸፈናቸው የብልጽግናው ዘመን መንግስታዊ የዘረፋ ተግባራት በደህና ዘመን ቢነገሩ ጆሮን ጭው የሚያደርጉም ናቸው። ራሱ ብልጽግና ባመነው ብቻ 5.6 ቢሊዮን ብር ያገዛዙ ሹማምንት ከሀገሩ ምስኪን አርሶ አደር ማዳበሪያ ዘረፉ። ማዳበሪያ ነው ብለው ድንጋይ ጭኖም ወደ ኢትዮጵያ ያስገቡ ከተባለ ገና ጥቂት ወራት ናቸው ያለፉት። ባለፉት ሳምንታት አሁንም ራሱ ኦህዴድ ብልጽግና ባመነው ከኢትዮጵያውያን የሚዘረፈው ነዳጅ ከሚኒስትር ጀምሮ እስከ አዛዦች ስለመሆኑ የተገለጸ ጉዳይ ነው። የተፈጥሮ ጋዝ፣ ማዳበሪያ ፋብሪካ ወዘተ አወጣንላቸው እየተባለም የሸሸው የሀገር ሀብትም በተረጋጋ ሀገር ውስጥ ቢሆን መንግስታዊ መዋቅሩን ሁሉ ወደ ዘብጥያ ሊያወርድ የሚችል እንደሆነም ይነገራል። አንድ የውጭ ሀገር ኢንቨስተር በቅርቡ ለዘ ኢኮኖሚስት ሲናገሩ በሀገሪቱ የስልጣን ደረጃ ከፍ ባልከ ቁጥር የምታቀርበው እጅ መንሻም በጥፍ እያደገ ይሄዳል በሚል ነበር። እንዲህ ያለ ከቀበሌ እስከ 4 ኪሎ ያለ ሙሰኛ ስርዓትን የሚመሩት አብይ አህመድ የሚናገሩት ደግሞ አንድም ብር የማንሰርቀው ህዝብ ነው እያሉ መሳለቅን ነው። ለኢትዮጵያ ህዝብ በኩራትና በእምነት መግለጽ እንፈልገው አንድ ብር ከዚህ ምስኪን ህዝብ እኛ አንሰርቅም። አንድ ብር። የኢትዮጵያ ህዝብ አስተዋይ ነው። ሳንሰርቀው 7 ቀን ስንሮጥ እንደምንሰራ ያውቃል። የኢትዮጵያ መንግስት 100% ከፈለጋችሁ 1 ሚሊዮን% እርግጠኛ ሆኜ የማወራው መንግስታዊ ሌብነት አያካሄድም። ውሸት ነው። አንድ ብር የማይሰረቀው ይህ ህዝብ ከሰሞኑ ደግሞ ድንገት 1.7 ቢሊዮን ብር ተዘረፍክ ተብሏል። ነዳጁ ላይ እንደተደረገው ሁሉ ለታይታ የተወሰኑ ሰዎችን ለህግ አቀረብን የሚል ዘገባም በአገዛዙ ልሳናት በኩል ተስተጋብቷል። ለመሆኑ በዚህ ራሱን የፊንቴክ ኢንቨስትመንት ድርጅት እያለ በሚጠራ ተቋም የዜጎች የዘረፋ ሂደት ውስጥ የተሳተፉ የትኞቹ አካላት ናቸው የሚለው ግን መሰረታዊ ነው። በዋናነት ታዋቂ የኪነ ጥበብ ሰዎች የማህበራዊ ሚዲያ አካላትን በመጠቀም የተከናወኑ በትንሹ 1200 ሰዎችም የኤሌክትሪክ መኪና ባለቤት አደርጋቸዋለሁ የሚል የማጭበርበር ቅስቀሳም በቀዳሚነት የተላለፈውም በህዝብ ገንዘብ በሚተዳደሩ የመንግስት የመገናኛ ብዙሃን እንደ ፋና ባሉት ጨምሮ መሆኑን ልብ ይሏል። አስቀድሞ ለዚህ ተቋም የንግድና ኢንቨስትመንት ፈቃድ በመስጠት የጉምሩክ ስርዓቱን በማቀላጠፍ እስከ ጅቡቲ የኢትዮጵያ ኤምባሲ በማስተሳሰር ከዛም በከተማ አስተዳደሩ የመስቀል አደባባዩ ድግስ ድረስ ከፍተኛ የብልጽግና ሹማምን ተሳታፊ ናቸው። በዚህ ሂደት የኦህዴድ ብልጽግናው ሚኒስትር አለሙ ስሜም በምክትል ሚኒስትር ተወካያቸው በኩል ቀርበው ይህንን ዘረፋ ሂደት ህጋዊ ማድረጋቸውን ማስታወስም ያሻል። በዚህ አይነት ቮሊዩም፣ በዚህ አይነት ጥራት፣ በዚህ አይነት አውድ የአዲስ ብራንድ የሆኑት የቢዋይዲ ተሽከርካሪዎችን ቁልፍ ለመስረከብና የቀጣይ ደግሞ ዙር ማብሰሪያ ኢቨንት ላይ እንድንገኝና መልእክት እንድናስተላልፍ ስለተጋበዘን እንደ ትራንስፖርትና ሎጂስቲክስ ሚኒስቴር እና በራሴ ስም ላቅ ያለ ምስጋና መቅረብ እፈልጋለሁ።
ከዛም ጉዳዩ ፓርላማው ድረስ ይዘልቃል። የሀገሪቱ አምባሳደር ብቻ ሳይሆን የፓርላማው አባል ሆነው የዚህ ተቋም አምባሳደር ጭምር የሆኑት ዲና ሙፍቲም እኒህ ኢትዮጵያውያን የተዘረፉ ዘንድ ጥሪ ሲያቀርቡ ይደመጣሉና እንደዚህ አይነት እንደ ፌንቴክ አይነት ፕሮጀክቶች ናቸው። በዚህ ፕሮጀክት እንክፋበት። የብልጽግናው ሰዎችና ተቋማት ውስጥ በዚህ ሂደት ውስጥ የተሳተፉት እነዚህ በአደባባይ የቀረቡ ሆኖ እንጂም ሌሎችም በርካቶች ናቸው። አሁን በስር ላይ ከሚገኙት ውስጥ አንዱ የሆነው አርቲስት ሰራዊት ፍቅሬም አምባሳደር የሆነው የመንግስት ሚኒስትሮች ማረጋገጫ ስለሰጡን ነው በሚል መናገሩ የሚታወስ ነው። እኛ ለምን አምባሳደር ሆን ነው ጥያቄው። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማዊ ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል። አገዛዙ በተበደሉ ኢትዮጵያን የተነሳበትን ተቃውሞ ተከትሎም አሁን ወሰድኩት ባለው ህጋዊ እርምጃም ተጠያቂ ያደረገው የብልጽግና ሹም ስለመኖሩ ግን እስካሁን የታወቀ ነገር የለም። የፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤት የሆኑት ዳንኤል ዮሐንስና ግርማይ ገብረ ሚካኤል ይህደጉ የተባሉት ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪዎችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት በማድረሳቸው በ19 አይነት የተለያዩ ወንጀሎች ምርመራ አጣርቶባቸው ፖሊስ ለአቃቢ ህግ ልክ ያለው ሲልም ገልጿል። ተጠርጣሪዎቹ ህብረተሰቡን ለማሳመን በመስቀል አደባባይ ከተለያዩ ቦታዎች መኪናዎችን በተወስድ በማሰባሰብ 148 መኪኖችን ከጅቡቲ በማስገባት 100 መኪኖችን ለተወሰኑ ግለሰቦች እንዲከፋፈሉ በማድረግና ቀሪ 48 መኪኖችን ደግሞ መርጠው በድብቅ መሸጣቸው እንደዚሁም ወደ ሀገር ውስጥ ስለመግባታቸው ምንም አይነት መረጃና ማስረጃ ሳይኖር 350 መኪኖችን ከውጭ እንዳስገቡ በማስመሰል ህብረተሰቡን ሲያጭበረብሩም በጅቡቲ ወደብ ምንም አይነት መኪናም ሳይኖር 400 መኪኖች ጅቡቲ ወደብ ላይ እንደቆሙና ወደ ሀገር ውስጥ ለማስገባት በሂደት ላይ እንዳሉ በማስመሰል ለተጎጆች ሐሰተኛ መረጃ መስጠታቸውም ተመላክቷል። የጥቅም ተጋሪ ተጠርጣሪዎች በሚል ለማሳያ የቀረቡት ደግሞም ከኪነ ጥበብና የሚዲያ ሰዎች መካከል ሶሎሞን ቦጋለም፣ ሰራዊት ፍቅሬም፣ ዳንኤል ተገኝ፣ አብርሃም ግዘው፣ ይገረም ደጀኔም፣ መንሱር ጀማልና ካሌድ ናስር የተባሉ ሰዎች ሲሆኑም ባሳለፍነው አርብም ተጨማሪ የ12 ቀናት የምርመራ ጊዜ ተፈቅዶባቸዋል። አገዛዙ ያደሩለትን ብቻ ሳይሆን በሂደቱ ውስጥ የተሳተፉትን የራሱን ሹማምንትን የሚጠይቀው መቼ ነው የሚለው ግን የታወቀ ነገር የለም። የትግራይ ጊዜያዊ አስተዳደር ለምክክር ኮሚሽኑ ምላሽ ሰጥቷል። ምክትል ፕሬዚደንቱም በስመ ምክክር አዲስ አበባ ላይ ትግራይ እየመከረች ነው ማለታቸው የውድቀታችሁ ማሳያ ነው ብሏል። የአብይ አህመድ አገዛዝ ከፓርላማ በቀነሰው በፌዴሬሽን ምክር ቤት በማያውቀው ከበጀትም ከነዳጅም ከመድኃኒትም ባገደው የትግራይ ክልል በምክክር ኮሚሽኑ ግን አውቋለሁ ማለቱ የሚታወስ ነው። ከትናንት በስቲያም ከአዲስ አበባ ስለ ትግራይ ህዝብ መጻኢ ጊዜ ይመከራል ሲል ይህ የአብይ አህመድ ኮሚሽን ይፋ አድርጓል። ኮሚሽኑ አዲስ አበባ ውስጥ የትግራይን አጀንዳ ለመሰብሰብ ወስኛለሁ ሲልም ነው ያሳወቀው። ኮሚሽነሩ ፕሮፌሰር መስፍን አራያም ከሀገራችን 7% ብቻ የሆነች ክልል ናት ያሏትን ትግራይን እኛ ግን እንደ 7% ብቻ እናያትም እያሉ ሲያቀርቡም ተደምጠው ነበር። ለምን አጠብቁም የሚለው መልሱ ለእናንተም ግልጽ ይመስለኛል። እኛ እስከ ዛሬ ድረስ ትግራይን በስታቲስቲክስ እያየን አይደለም። 93% ስራችንን አጠናቀናል። ትግራይ ግን 7% ትግራይ ስለሆነች በስታቲስቲክስ የምናያት ክልል አይደለም። ይችን 7% የሚሏትን ክልል ከአዲስ አበባ በሚሰበስቧቸው 400 ሰዎች አጀንዳዎቿን አቅርባለች ለማለት ዝግጅት ላይ የሚገኙት የመንግስት ሰዎችን በተመለከተ የጊዜያዊ አስተዳደሩ ምክትል ፕሬዚዳንት ምላሽ ሰጥቷል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት የሆኑት አቶ አማኑኤል አሰፋም የሀገራዊ የምክክር ኮሚሽንና የምርጫ ቦርድን የመንግስትን ስክሪፕት በማንበብ የትግራይ ህዝብ ሁኔታን አዛብተው እያቀረቡ ናቸው በማለት ገልጸዋቸዋል። ኮሚሽኑ ከመጋቢት 23 እስከ 25 በአዲስ አበባ የሚያካሄደው የትግራይ አጀንዳ ማሰባሰቢያ መድረክ እውቅና እንደማይሰጡትም ገልጿል። መሰረታዊ ጥያቄዎቻችን ማለትም የተፈናቃዮች ወደ ቀያቸው መመለስና የግዛት አንድነት፣ ራስን በራስ ማስተዳደር መሰረታዊ መብቶች ሳይመለሱ በስመ ምክክር በአዲስ አበባ የራሳችሁ ሰዎችን በአዳራሽ ሰብስባችሁ የምትፈልጉትን በመስማት ትግራይ መከረች ብላችሁ ራሳችሁን ለማጽናናት ማቀዳችሁ በራሱ የምክክር ኮሚሽኑን መውደቅ ያሳያል ብለዋል።
የሽመልስ አብዲሳ አስተዳደር በአዳማ ቢሾፍቱና ሸገር ከተሞች ከመሬት ባለቤትነት ጋር በተያያዘ ባወጣው አዲስ መመሪያ ላይ ክልከላን ማስተላለፉ ተሰማ። ነገር ግን በሌሎች የክልሉ አካባቢዎች ለጨረቃ ቤቶች የባለቤትነት ማረጋገጫ ሊሰጥ ስለመሆኑ መግለጫ አውጥቷል። የኦህዴድ ሹማምንት ላለፉት ዓመታት ህገወጥ በሚል በበርካታ የክልሉ አካባቢዎች ጥቂት በማይባሉ ስፍራዎች ላይ ደግሞ ሰዎችን በማንነታቸው ሳቢያ ለዓመታት ከኖሩበት ቤትና ቀያቸው በመቶ ሺዎች ሲያፈናቅሉ ከርመዋል። ይህንን ተግባራቸውንም ከህገወጥ ነዋሪነት ወደ ህጋዊ ተፈናቃይነት አሸጋገር ናቸው እያሉ ሲገልጹት ይታወሳሉ። አሁን በክልሉ አስተዳደር ውስጥ ያሉ ህገወጥ ወይንም ደግሞ በተለምዶ የጨረቃ ቤት ተብለው የሚታወቁም ካርታና ፕላን የሌላቸው ቤቶች ባሉበት ህጋዊ ሊደረጉና የባለቤትነት ማረጋገጫ ሰነድም ሊሰጥ ስለመሆኑ ተሰምቷል። ጨፌ ኦሮሚያው ከቀናት በፊት መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ መላኩም ተዘግቧል። ህጋዊ የሚያደርገው የመኖሪያ ቤት ቦታ በካሬ ሜትር ተለክቶ ከከተሞቹ የመሬት ሽንሸና ደረጃ ወይንም ስታንዳርድ የሚተርፍ ከሆነ ግን መሬቱ ወደ መሬት ባንክ ተመላሽ እንደሚደረግ መመሪያው ያትታል። እነዚህን ህገወጥ ቤቶችን ህጋዊ የማድረግ ስራ ሸገር፣ አዳማና ቢሾፍቱ ከተሞችን አያካትትም በሚል መመሪያው ያሳያል። የዚህ ዋነኛ ምክንያት ተብሎ የተነሳው ደግሞ የማጥራት ስራው ገና አልተጠናቀቀም፣ ከከተማ ልማት እቅዳችን ጋር ያልተጣጣሙ ቤቶችም አሉ በሚል እንደሆነም ተሰምቷል። በኦሮሚያ ከተሞች የሊዝ ገንዘብን ለመሰብሰብ በማቀድ እየተዘጋጀ ነው የተባለውን ይህንን የጨረቃ ቤቶችን ህጋዊ የማድረግ ዘመቻ ተከትሎም መክፈል የማይችሉትን ለመውረስ ዝግጅት እየተደረገ ስለመሆኑም ታውቋል። በመሬት ሊዝ ስርዓት ስር ባልገቡ ከተሞች የሚገኙ ቤቶች ደግሞ ከጥር 24 2005 ዓ.ም ጀምሮ በየከተማ ደረጃ ተሰልተው የመሬቱን ኪራይ እንደዚሁም የጣሪያና ግድግዳ ግብር ክፍያ በተጨማሪም የክፍያውን 30 በመቶ ቅጣት መክፈል ይጠበቅባቸዋል የሚል ማስጠንቀቂያ መስፈሩም ለዚህ ነው። መመሪያዎችን በተቀመጠላቸው የጊዜ ገደብ ያልፈጸሙ አካላት በመሬቱ ላይ የሰሩት ቤት ፈርሶ መሬቱም ወደ መንግስት የመሬት ባንክ ተመላሽ እንደሚሆን የሚጠቅሰው መመሪያው የብልጽግናው መንግስት ቤቱን በማፍረሱ የሚያስከትለው ኢኮኖሚያዊ ጉዳት ካለም ቤቱ ሳይፈርስ ባለበት እንደሚወርሰውም ይደነግጋል። ይህ በእንዲህ እንዳለ የኦሮሞ ነጻነት ጦር በአዲስ አበባ ቅርብ ርቀት ባሉ የተለያዩ የኦሮሚያ ክልል አካባቢዎች ጥቃት ማድረሱ ተነግሯል። በወረዳ አስተዳደሩ ላይ ውድመትን ያስከተለ ውጊያ መከፈቱም ተዘግቧል። በክልሉ የኦሮሞ ነጻነት ጦርን ደምስሰነዋል፣ ጠፍቷል የሚለው ማብራሪያ ተደጋግሞ ከብልጽግናው መንግስት በኩል በቅርቡ የሚሰጥ መረጃ ነው። ነገር ግን በሀገሪቱ ርዕሰ መዲና አዲስ አበባ 100 ኪሎ ሜትር ራዲየስ ሳይቀር በአየር ኃይሉ የታጀቡ ውጊያዎች ናቸው ባለፈው ሳምንታት የተስተዋሉት። የኦሮሞ ነጻነት ጦርም ከምዕራብ ኦሮሚያ ወደ ማዕከላዊ የክልሉ አካባቢዎች በተለይም ወደ ሸዋና አርሲ ዞኖች እንቅስቃሴዎችን ስለማስፋቱ በተደጋጋሚ ሲገልጽ ይሰማል። ትናንትም በምዕራብ ሸዋ የተፈጸመው ጥቃትም ለዚህ ባብነት የሚነሳ ይሆናል። በዞኑ ጮቤ ከተማ አስተዳደር ውስጥ የነጻነት ሰራዊት ታጣቂዎችም ገብተው ታይተዋል። በከተማ አስተዳደሩ ውስጥ ያደረሱትን ጥቃት ተከትሎም በአስተዳደሩ ቅጥር ግቢ ውስጥ ውድመት ሲያጋጥምም ተስተውሏል። የነጻነት ጦሩ በቅርቡ አደረኳቸው የሚላቸው ዘመቻዎችን ከርዕሰ መዲናው አዲስ አበባ ቅርብ ርቀት ያሉ ናቸው ሲል ማሳወቁም የሚዘነጋ አይሆንም። ኢራን በመካከለኛው ምስራቅ የሚገኙ የአሜሪካና የኢራን ዩኒቨርሲቲዎችን ለመደብደብ ዛተች። ይህንን ያለችው ሁለቱ ሀገራት በኢራን የተለያዩ ቀጠናዎች ላይ እያደረሱ ያሉትን ጥቃት ተከትሎ ነው። የየመን ሁቲዎችም ጦርነቱን መቀላቀላቸውን ተከትሎ ከሆርሙዝ ባሻገር ቀይ ባህርም አደጋ ላይ ይወድቃል የሚል ስጋትም አሳድሯል። በኢራን የሚደገፉት ሁቲዎቹ ባለፈው አንድ ወር እጃቸውን ሰብስበው የተቀመጡበት የመካከለኛው ምስራቅ ጦርነትን በይፋ ተቀላቅለውታል። የየመኖቹ ታጣቂዎቹ ወደ እስራኤል ሚሳኤል ማስወንጨፋቸውም ተነግሯል። የእስራኤል መከላከያ ሰራዊትም ከየመን ሚሳኤሎች መወንጨፋቸውን አረጋግጧል። ኢራን የሆርሙዝ ወሽመጥን ሙሉ በሙሉ ለመዝጋት እየዛተች በምትገኝበት በዚህ ወቅት ሁቲዎቹ የቀይ ባህርን ጉዞ የሚያግዱት ከሆነም የሚፈጠረው ዓለም አቀፋዊ ሁኔታን ደግሞ ባለሙያዎቹ አስፈሪ በማለት ይገልጹታል። የአሜሪካና የእስራኤል የኢራን ውስጥ ድብደባዎችም እንደቀጠሉ ናቸው። የኢራን የውሃ መሰረተ ልማቶችና ዩኒቨርሲቲዎችን በሁለቱ ሀገራት ጥቃቶች ተመተዋል ተብሏል። በአሜሪካና በእስራኤል ጥምር ኃይል የተፈጸመው አዲስ ጥቃት በምዕራብ ኢራን ኩዚስታን ግዛት ውስጥ በምትገኘው ሀፍትገል ከተማ ባለም አንድ የውሃ ማጣሪያ ማዕከል ላይ ማነጣጠሩንም ፋርስ ዘግቧል። 10 ሚሊዮን ሊትር አካባቢ
አቅም ያለው የውሃ ማጣሪያ ማዕከል ነበርም ተብሏል። ይህንን ተከትሎ ኢራን በመካከለኛው ምስራቅ የሚገኙትን እስራኤልና አሜሪካ የሚቆጣጠሯቸውን አሊያም ፈንድ የሚያደርጓቸውን ዩኒቨርሲቲዎችን ለመምታት ዝታለች። አሁን የጦርነት ዛቻዎችና የሚፈጸሙ ጥቃቶችም የሲቪል ተቋማት ላይ ያነጣጠሩ ጭምር መሆናቸው የተባባሰው ሁኔታውን የሚያመላክቱ ናቸው ተብሏል። በዚሁ ቀጠና ከነበሩ ሁነቶች ውስጥ ደግሞ በኩዌት ዓለም አቀፍ አውሮፕላን ማረፊያ የተፈጸመው የትናንቱ ጥቃት ይጠቀሳል። በበርካታ ድሮኖች ጥቃት እንደተፈጸመበትም የሀገሪቱ ሲቪል አቪዬሽን አሳውቋል። ከዚህ ጦርነት ጋር በተያያዘ ከኢራን ጎን መሆናቸውን ደጋግመው በመግለጽ የሚታወቁት ቭላዲሚር ፑቲኗ ሀገር ሩሲያ ደግሞ በተለያየ መንገድ በዚህ ጦርነት እየተሳተፈች ነው የሚሉ ሪፖርቶች እየወጡ ናቸው። ሩሲያ የተለያዩ አይነት ድሮኖችን ለኢራን እያቀረበች መሆኑን ከአሜሪካና ከአውሮፓ ባለስልጣናት ሰማሁ ሲል የዘገበው አሶሺየትድ ፕሬስ ነው። ከተላኩ መሳሪያዎች መካከል ሩሲያ ዩክሬንን ከወረረች በኋላ ከኢራን የቀረበላትን የድሮን ቴክኖሎጂ የተሻሻለ ስሪት እንደሚገኝበትም ተገልጿል። ጦርነት የተከፈተባት ኢራን ላለፈው አንድ ወር ወደ እስራኤል የባህረ ሰላጤው ጎረቤቶቿና በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ድሮኖችን በመላክ ጥቃት ስትፈጽም ሰንብታለች። ኢራን በራሷ የሻሂድ ድሮኖች ክምችትም አላት። ሩሲያ በበኩሏ ከዚህ ቀደም ከቴህራን ያገኘቻቸውን የመጓዝ አቅማቸውን ጭምር በማሳደግ የድሮኖችን ዲዛይን ማሻሻሏንም ዘገባው ያመለክታል። የሩሲያና ኢራን ባለስልጣናት ድሮኖቹ ከሞስኮ ወደ ቴህራን የሚተላለፉበትን መንገድ በተመለከተ ውይይት ማድረጋቸውን አንድ የአውሮፓ የስለላ ኃላፊ ነገሩኝ ሲልም ይጠቅሳል። የአሜሪካ የመከላከያ ባለስልጣን በበኩላቸው ይህ ድሮን የማጓጓዝ እቅድ የአንድ ጊዜ ይሁን በተከታታይ የሚደረግ ግልጽ አለመሆኑን ገልጿልም ተብሏል። ዘገባው እንደሚያመላክተው ሁለቱም ባለስልጣናት ምን ያክል ድሮኖች እንደሚላኩ ወይንም ምን ያክል ወሳኝ እንደሆኑም አላነሱም። ሌላ የአውሮፓ ባለስልጣን በበኩላቸው ብዛቱ አነስተኛ የሆነ ድሮን በጦርነት ውስጥ የሚኖረው ውጤት አነስተኛ ነው ሲሉ ጠቁሟል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።